ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ሩታ ደግሞ አብርሃምን እንግዲህ እስከ ዝዋይ ድረስ ሄዳለች ተብሎ ነው ቪዲዮ የተለቀቀው። ነገር ግን አንደኛ እንድታቁልኝ የምፈልገው እንግዲህ ጾም ሊገባ ነው። እንኳን ለጾም አደረሳችሁ ቤተሰቦቼ፣ ኦርቶዶክስ ቤተሰቦቼ። ነገ ነው የሚገባው። ሙስሊም እህቶቼም ደግሞ እንግዲህ በቃ ሐሙስ ይገባል ማለት ነው። እናንተም እና ኃጢአት ውስጥ እንዳያስገቡን እንግዲህ መጠንቀቅ አለብን። እኔም ካፌ የሚወጣውን እጠነቀቃለሁ። ምንም ማድረግ አልችልም። እንግዲህ ስራ ነው ታውቃላችሁ። የሆነን ለመናገር 2 ወር ሙሉ ከሚዲያ ጠፍቼ ለራሴ ጸሎት ባደርግና በቃ አይደለ ለራሴ ጊዜ ቢኖረኝ ደስ ባለኝ እና ነገር ግን ደግሞ አንድ ፓርት ደግሞ ሳስበው ታውቃላችሁ ዩቲዩብ ምን ያክል መስዋዕት እንደከፈልኩኝ። ነገር ግን ያው እግዚአብሔር ብቻ ልቦና ይስጠንና ለሁላችንም እንግዲህ ያው ሁላችሁም እንግዲህ መልካም ጾም ብያለሁ። ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። መልካም ጾም በሰላም እንጨርስ ማለት ነው። እና እንግዲህ ዛሬ ሩታ ዝዋይ ድረስ ሄዳለች ተብሎ ነው ቪዲዮ የተለቀቀው። እንግዲህ ይቅርታ ለመጠየቅ እዛ ድረስ ሄዳለች ነው የተባለው። ነገር ግን አብረው ነው የሄዱት። በዚህ አጋጣሚ እንድታቆሉ የምፈልገው የእውነት 100% እኔ ተማምኜ የምነግራችሁ ነገር ቢኖር ማለት ነው ሩታና አብርሃም መቼም እንዳልተጣሉና ይሄ ስራ እንደሆነ እንድታቁልኝ እፈልጋለሁ። ሲቀጥል ደግሞ የሄርሜላ ልጅ አለች እና ንገሩኝ ማለት ምን ትያለች ስለሷ የምትሉ ሰዎች ማለት ነው 100% ደግሞ ስለሷ የምነግራችሁ የሄርሜላ ልጅ አይደለችም፣ የሄርሜላም ባል አይደለም። የቡታጀራ ልጆች ዩቲዩበሮች ሲፈጥራቸው ከህፃን እስከ አዋቂ ድረስ ለትወና የተፈጠሩ ናቸው እና ማልቀስ ይችላሉ፣ መዋሸት ይችላሉ፣ ሁሉም ነገር የተሰጣቸው ናቸውና ምን ማለት ፈልጌ ነው ለሽቀላ ነው እንጂ የሄርሜላ ባለቤቷም አይደለም ልጇም አይደለም እንድታቆልኝ የምፈልገው ማለት ነውና ያው ትርክ ምርክ የሆነ ነገር እውነት ያልሆነ ነገር ለእናንተ መስራት ስላልፈለኩ ነው ያልሰራሁት እና በኮሜንት እየጠየቃችሁ ለነበራችሁ እየመለስኩ ነበረ እና ይሄ ለመሸቀል ለዩቲዩብ ነው እንጂ የሷ ልጅም አይደለም ባሏም አይደለም ማለት ነው። ነገር ግን ቀለበት አድርጋለች። ሄርሜላ አላገባችም እና እንግዲህ አሁን ወደ ቪዲዮ እንሄዳለን። ያው ሩታ አብርሃም ሄደችው እንጂ እውነት አብርሃምን ለአብርሃምን ፍለጋ አይደለም እስከ ዝዋይ ሄደችውና እናያታለን። እስቲ ደግሞ ምናምን በየፈርቼ ዛሬን መጥፎ ማድረግ ስላልፈለኩ ደግሞ ማለት ነው ቤተሰብ ሩታ የራሷን ህይወት ስትኖር አብርሃምና የአብርሃም ዙሪያ ላይ ያሉት እንዳለ እየመጡ እየበጠበጡ አብርሃም የምን ሰላም ነው የሰላም ህይወት የሚኖረው? ሩታ ሰላም አጣ። ኦኬ ሩታ የሆነ ህይወት ልጀምር ስትል አብርሃም ሁሉ ጊዜ እየመጣ ቤቷ እየበጠበጠ ከቤቴ ውጪ እያለ ቤቴ ውስጥ ወንድ አታምጪ እያለ በራሷ እንድትቆም የከለከለ ልጅ እንዴት ነው እሱ የሰላም ህይወት እንዲኖር እንድሰጠው የምትፈልጉት ማለት ነው? የሩታ የራሷን ህይወት ሳትኖር እንዴት አብርሃም የራሱን ህይወት የሚኖረው? አይኖርም። ሁለቱም ይበጣበጣሉ። አብርሃም ህይወት ሲቀጥል ሩታ ትበጠብጠዋለች። ሩታ ደግሞ ህይወት ስትጀምር ደግሞ አብርሃም ይበጠብጣል። እንደዛ ነው የሚጀምረው። አለቀ። ከልጅ አባት ጋር ታርቄ በሰላምና በፍቅር ለመኖር ወስኛለሁ ማለት ነውና ይሄንን ውሳኔን ላሳውቀው እዚህ ድረስ መጥቻለሁ። ከልብሽ ከሆነ በጣም ደስ ይለናል ሩታዬ። ከልብሽ የእውነት አንቺ ከልብሽ ለአብርሃም ከልጅሽ አባት ጋር አብራችሁ ለመኖር ወስነሽ ከመጣሽ የኔ ቆንጆ በጣም ነው ደስ የሚለን። የእውነት የእናንተ ፍቅር እንዲመለስ ነው እኛ የምንፈልገው። ያው አናስገድድ ብለን ነው እንጂ ሁሌ እንዳወራን ነው። ነገር ግን እናንተ ደግሞ አትፈልጉም። ይሄው አመት ሊሆን ነው እኛ ከዳር ነው። ይሄው ታውቃላችሁ ማዚያ ላይ ነው የዳር ናቸው። ነገር ግን ይሄው አመት ሊሞላ ነው ታውቃላችሁ። ብጥብጥ ከተጀመረ ማለት ነው አመት ሙሉ እንደዚሁ ቀጠሉ። እናንተ አመቱ እንዴት ሄደ ግን? በእግዚአብሔር ስም ከልቤ ይቅርታ ጠይቋለሁ። እንግዲህ ይቅርታ ያደርግልኛል ብዬ ተስፋ አደርጋለሁኝ። ምክንያቱም እሱም እንደዚህ አይነት ነገሮችን ከኔ እንዴት ነው ኤክስፔክት እያደረገ ነበር እየጠበቀ ነበርና በምጠይቀው ሰዓት አይ ቲንክ ደስተኛ ይሆናል ብዬ አስባለሁኝ ከፈጣሪ ጋር ማለት። ያው ሩታዬ ባለፈው ጠየቅሽው እንግዲህ አልተቀበለም። አሁን ከተቀበለ በጣም ደስ ይለናል። ነገር ግን አንቺ ያ ሁሉ ነገር ይቅር ብለሹ የእውነት ከሱ ጋር ለመቀጠል ከልብሽ ወደሹ ከልብሽ እንደባለፈው ልትጫወችበት ሳይሆን ከልብሽ ይቅር ብለሽ ሁሉም ነገር ከሱ ጋር ለመኖር ካሰብሽ የእውነት እኛም እንደግፋለን። በጣም ነው ደስ የሚለን። እኛ አቅቶን ነው ዝም ያልነው ታውቃላችሁ ቤተሰብ። እኛ አቃተን በቃ ታውቃላችሁ አይደለ? ብዙ ነገርን ብለናል እንዲታረቁ ሞክረናል። ነገር ግን አልሆነም። ስለዛ ነው ዝም ብለን የተቀመጥነውና የነሱ ፍቅር ነው የምፈልገው። እንድለያዩ አልፈልግም። አንድ ላይ እንዲሆኑ ነው የምፈልገው ለስራም ቢሆን ማለት ነው። እና እንግዲህ ቤተሰቦች እናንተም እያያችሁ ነው ሁሉንም ነገር እና እንግዲህ እዚህ ድረስ መምጣቴን ሲሰማ በጣም ደንግጧል። ደውዬ ስነግረው ከመጣ በኋላ ነው እውነት ለመናገር የነገርኩት። መጀመሪያ አልነገርኩትም። እዚህ መጥቼ ነገሮችን ስቴብል ካደረኩኝ በኋላ እዚህ መጥቻለሁና ላገኝ ፈልጋለሁ ላናገር ፈልጋለሁ ስለው በጣም ነበር የደነገጠው። ለምን እንደደነገጠ አላውቅም። ማለት እንደዚህ አይነት ነገር ካደረኩኝ አይ ቲንክ ቆየሁኝና
እና ለዛም ይመስለኛል አይ ቲንክ የደነገጠው አልጠበቅ ጠጋ በለው ደስ መጣ ቪዲዮ እየቀረጽ ካሜራ ላይ መግባት የማይፈልግም አንቺ ያምሻል እንዴ ብሎ ነው የጀመረው ማለት ነው። ሰላምታ ራሱ ቀራ ቤተሰብ ማለት ነው። ሲቀጥል ደግሞ ሩታ ናት መግቢያ የሰራችው። በአብርሃም ቻናል ነው የተለቀቀው፣ በሩታ ቻናል አይደለም የተለቀቀው። ነገር ግን ለምንድን ነው የሆነ ነገር እንትን ስትሉ የምታካብዱት ማለት ነው? ለምንድን ነው የመጣሽው? ለምንድን ነው እንደዚህ የሆንሽው? ግን ባንተ ቻናል ነው የሚለቀቀው አባቴ። ሰላምታ አይቀድምም እኮ ሰላምታ አይቀድምም። ሰላምታ አይቀድምም። ምንም ቢሆን ሚስት እኮ ናት፣ መምጣቷ መብቷ ነው። አብርሃም ታደሰ ማለት ነው። የእውነት እንደውም ሴት ልጅ እንደዚህ ወንድን ተከትላ ይቅርታ ለመጠየቅ ምትሄድ ሴት ተገኝታ ነው ቤተሰብ እንዴ? እንደዚህ አይነት ሴቶች ካሉማ ወንዶች እርግጠኛ ነኝ ተንበርክኮ ተለምኖ ነው የሚያገቧት። እዚህ ሰላምታ ይቀድማል ከምንም በፊት ኦኬ። ግን ይበርኩ በቦታ ነው የምትከታተኝ። ኦኬ ማለት ለምን የምትከታተኝ ለማለት ይከብዳል በእርግጥነት ለመናገር፣ ምክንያቱም ገና አሁን ነው የመጣሁት አንተ ጋር እዚህ ድረስ መጣሽ ነው። አሁን ግራ ይገባል። መጣ ነገር ምን አለ? ተረጋግተህ ለምን ማታኝ ነው ተውኩሽ? እኔ ተውኩሽ ለምንድን ነው የማትተይኝ? እንዴት ነው የኔ ቤተሰብ የሰውን ህይወት በጥብጦ እንዴት ነው የሚኖረው? አብርሃም አንተ የሩታን ህይወት በጥብጠ ሩታ ከደስታ ጋር ስትሆንም እያበድክ ከዳኒ ጋር ስትሆንም እንደዛ ባለፈው መጣ ተደባድበህ። ቆይ አንተ እንዴት ነው የሰላም ህይወት ልትኖር የምትፈልገው? እኔ ያልገባኝ ነገር እሱ ነው። ሩታ የፈለገችው ወንድ ጋር ስትሆን የፈለገችው ወንድ ጋር እንድትሆን ብትፈቅድላት ኖሮ እሺ። ነገር ግን ሁሌ አንተ ሩታ ከወንድ ጋር በሆነች ቁጥር እያበድክ እንደዛ እየሆንክ እንዴት ነው አሁን አንተ መጣ ማለት ነው? ለምንድን ነው ማትተይኝ? እና አብርሃም ማለት ነው አንተ የሩታን ህይወት እየበጠበጥክ ስለሆነ ነው ሩታም አሁን ያንተን ህይወት እየበጠበጠች ያለችው ማለት ነው። አንተ መጀመሪያ ብትተዋት ኖሮ እሷ እንደፈለገች እንድትሆን የፈለገችው ወንድ ጋር እንድትሆን ብትፈቅድላት ኖሮ እሷም እንደዚህ አትሆን ነበር። አንተ ግን ሁሌ የሆነ ወንድ በያዘች ቁጥር የኔ ቤት ነው ውጣ እንደዚህ በል እያልክ ለምንድን ነው? በቃ እንግዲህ ጀመረች ሩታ ሌላ ግን መጣሁኝ ጭራሽ ያለሁበትን ቦታ ጠይቀሽ መጣሽ። ምንም የምረጋጋበት ነገር የለም። ለምን እንረጋጋለን? ሩታ እንደውም ተረጋግታለች። አብርሃም ግን ጨሷል እንዴ ማለት ነገሮች ትንሽ ሊያስተነግጡ እኮ አሁን መደወል እኮ በቂ ነው። አሁን ይሄንን ለመናገር ነው አይደል? በቂ ነው መደወል። ልነግርህ አይደል? ምንድነው ይቅርታ ጠይቀና አብረን እንድንቀጥል ስለምፈልግ ነው እንዴ። በቃ ይቅርታሽን ተቀብዬሻለሁ። እሺ በቃ እስከ ዛሬ ድረስ በቃ ነው እንዴ ይቅርታሽን ተቀብያለሁ። በቃ ይቅርታማ መቀበል እኮ ብቻ አይደለም አብርሃም የፈለገችው አብራችሁ እንድትኖሩ ነው የፈለገችው። ስለዚህ አብራት ነው ገባ። እንደውም እንደዚህ ይቅርታ የምትጠይቅ ሴት ተገኝታ ነው የምሬን ነው በራሱ ጥፋት ማለት ነው። እና የእውነት ለመናገር ቤተሰብ አብርሃም በሩታ ህይወት ውስጥ ባይገባ እሷ እንደፈለገች እንድትሆን ቢፈቅድላት ኖሮ ሩታ እንደዚህ አትሆን ነበረ። ግን ሩታ ምንድን ነው ተቀለች በጣም ተንኮለኛ ናት። የእውነት በጣም ተንኮለኛና የማታስቧት ሴት ናት። የምሬን ነው የምላችሁ። እኛ ያላሰብነው ነው የምታደርገው እና እናንተም ያላሰባችሁትን ነው የምታደርገው። በድንገት አስባችሁትን። አሁን አብርሃም በእሷ ህይወት ገብቶ እየበጠበጠ ነበረ። ገባችሁ አይደለ? እሷ ከወንድ ጋር ስትሆን እየመጣ ከቤቴ ውጪ እያለ ምን እያለ እየበጠበጣት ነበረ። ገባችሁ አይደለ? ስለዚህ እሷም ደግሞ ታገሰችው፣ ምንም አላለችም። ሲያስቀናት እያስቀናችው፣ ከዛ ደግሞ ኢቭን እንኳን ከአገር ሊወጣ ነው ብላ እየነገረችው ነበረ። ከዛ አንቺ ከፈለሽ ሂጂ ልጄን ይዘሽ አትሄጂም አሳይሻለሁ ብሎ ነበረ። ግን ምን ሆነ ቪዛ መጥቷል ምናምን ብላ ነበረ። ምን እንደተካሄደ አላውቅም። እና አሁን ደግሞ ይሄው በአንዴ ተገለበጠችና ማለት ነው ይቅርታ በለኝ ይቅር በለኝ አብሬ ልኑር ብላ መጣች ማለት ነው። ገባችሁ? ያላሰብነው ነገር ነው ያደረገችው እና ብናስበው ሌላ ነው እነሱ የሚሰሩት ሌላ ነው። ነገር ግን የሆነ ለመናገር በቃ ትችላለች ሩታ ትችያለሽ። ይቅርታሽን ተቀብያለሁ። ከዚህ በኋላ ግን አትድረሽብኝ። ይቅርታሽን ተቀብያለሁ ሩታ። አብርሃም ሩታ ባደርስ ራሱ አንተ መቼ ትቀመጥና ቂጥ መቼ ይቀመጣል? አንድ ቦታ መቼ ይቀመጣል? አብርሃም መቼ ይቀመጣል? ያለሶ መቼ ይሆንልሃል? አይሆንልህም እኮ እናውቃለን። አንድ ቀን እንኳን ቢያንስ አንድ ዊክ እንኳን ከሄርሜላ ጋር ቪዲዮ አሰሩ አይደል እንዴ? እናውቃለን እኮ እስከ ዝዋይ ድረስም ይዛችሁ ሄዳችሁ እናንተ ናችሁ። ነገር ግን ከሀገር ወጣን አትበሉ እባካችሁ። ዝዋይ ማለት እኮ ቡታጀራ፣ ከቡታጀራ ኢንሴኖ፣ ከኢንሴኖ ዝዋይ ነው። ሶ ሲምፕል፣ በጣም ቅርብ ነው። ለምንድን ነው ከሀገር ወጣን የምትሉት እናንተ? አገር ውስጥ መዝናናትም ከሀገር ወጣን ያስብላል።
ያልሻ ያንቺ ይቅርታ ተቀብያለሁ። እየተሻለ በቃ አሁን የሰማሽና ሄርሜላ ትመጣለች። ሌላ ነገር ነው የሚመስላት። ሌላ ነገር ይፈጠራል። ሄርሜላ ትመጣለች። ሄርሜላ ምን ናት ግን ተቀብሏታል እንዴ? ፍቅረኛ ሆነች እንዴ ሄርሜላ? ነገሩን ቤተሰብ አልሰማሁም። እኔ እኮ ብዙ አላይም። ሄርሜላና አብርሃም አንድ ላይ ሲመጡ እኮ አላይም። ይቅር በሉኝ። የምሬ ነው አላይም። ኬክ ራሱ አላረጋቸውም። በቃ ተበልተዋል በደም አኝኬ ውጪ ምናምን ብያለሁ። ስለዚህ አላያቸውም። ተቀበላት እንዴ ፍቅሯን? ነገሩኝ። ራስደታለሁ ለሰም ይሰማሽ ነው። አልበቅም በእግዚአብሔር ይሁን። እኔ እረፍት ማድረግ ነው የምፈልገው። እረፍት ማድረግ ነው የምፈልገው። ተቀጥራለኝ እሷን ሂጂ በቃ ሂጂ። ተቀጥራለኝ እሷን ነው ማናገር የምፈልገው። ምንድነው ቆይ አንቺ ግን የምፈልገው? እንደውም እሷ ከዚህ በፊት ምን ብላኛለች መሰለኝ? ለማጋጨት ነው ወይ? እኔ ከማንም ጋር አላጋጭም። ግን ምን ብላኛለች መሰለኝ? ያንቺ ፍላጎት ከሆነ ከህይወታችሁ እወጣለሁ ስላለችኝ እንደውም ፍላጎት እንደሆነ ላጋፍ ፈልጋለሁ። እንዴ ሩታዬ ደግሞ ማለት ነው ያንቺ ፍላጎት ከሆነ ከህይወትሽ እወጣለሁ ከህይወታችሁ እወጣለሁ ያለች እኮ ሄርሜላ እኮ ቆየች። እሱም ደግሞ ሁለቴ ኢቭን እንኳን እንድታስብም ጊዜ ሰጣት ነው መሰለኝ። እንደውም ማለት ነው ሁለቴ ሶስቴ ነው ሩታ አንቺን አቅርባ ሄርሜላ ጠየቀችሽ። ስለዚህ የጠየቀችው ሰዓት መልስ አልመለሽም። አልፈልግም፣ ነገር ግን አንከባክብልኝ፣ የሆነ ነገር ቢሆን አልለቅሽም፣ እኔ ግን አብርሃምን አልፈልገውም ብለሽ ሰጥተሻታል። ስለዚህ አንቺ አሁን የፈለግሽ ሰዓት አይደለም መተሽ ደግሞ ሄርሜላን ጥራልኝ እንደውም እነግራታለሁ ከህይወታችን። አንቺ የፈለግሽ ሰዓት ውጪ፣ የፈለግሽ ሰዓት ግቢ የምትያዝ ሴት አይደለችም። እሷም ሴት ናት። ገባሽ አይደለ? ታፈቅሯለች፣ ትወደዋለች። ሶ ምን ማለት ነው? በዛ ላይ ደግሞ ለአብርሃም ሁሌ ኤቭሪዴ ማለት ነው የሆነ ነገር ከሆነ ራሱ ለአብርሃም ፍቅር እያልኩኝ ለአብርሃም ክብር እያልኩኝ እያለች ያለች ናት። እና ስለዚህ ሩታ ገባሽ አይደለ? እናውቃለን አንቺ የልጁ እናት ነሽ፣ ኦኬ ሚስቱ ነሽ። ነገር ግን አንቺ ውጪ ግቢ ስትያት ምትገባ አይደለችም። ስለዚህ አሁን እነሱ ፍቅር ጀምረዋል መሰለኝ፣ አሸሼ ገዳይም እያሉ ነው መሰለኝ። ገባሽ አይደል ሩታዬ? ስለዚህ አንቺም ከዳኒ ጋር ቀጥይ፣ ከዳኒ ጋር ታምራላችሁ። በቃ አለቀ። እውነታው ይሄ ነው። ትበሽ ረፈደ ብዙ ነገሮች ተቀይረዋል። አሁን ረፍዷል። በሁለት ሳምንትና በአንድ ሳምንት ውስጥ ምንም ነገር እንደምንሽ ነው ወይ የጠበቅሽ የነበረው? ይኸውልህ አሁን የኔ መመለስ እንደዚህ አይተህ ሊሆን ይችላል። አንተ እንደዚህ እንደሆን ይሆን ያለው በደንብ ጠንቅቄ አውቃለሁ። አንተ አታገኝም። የድሮውን አብርሃም አታገኝም። በደንብ ነው የድሮውን አብርሃም ልታገኘው አትችይም። እኔ አልፈልግም በዚህ ሰዓት መርቴ ነው አይደለ? መርታለኛ ማንም ያስገድደኝ አይችልም። ማንም አያስገድደኝ። በቃ ወደሽና ፈቅደሽ ነው ሰማንያሽን ቀደሽ ዛሬ ላይ ራስና ዛሬ ነው እንዴ? ቆይ ሰማንያ በቀደ ታየ ዛሬ ነው እንዴ ታየ እንዴ? ከዛ በኋላ እኮ ብዙ ነገሮች እንደ ሰማንያ ከቀደዳችሁ በኋላ እኮ አብርሃም በጣም እየተመላለስክ ህይወቷን እየበጠበጥክ ነበረ እንዴ? ሰማንያ ቀደሽ ወደሽ ፈቅደሽ ተለያይተሻል። ተፈጥሯል አይደል እንዴ? ራሴ ላይ ፍደኝ ነው በቃ ተይኝ። በእግዚአብሔር እንዴ ምን እንሻለን? ምን አርጋው ነው? በጣም ብዙ ጊዜ ተከራንጨርሳለን እንጂ በቃ ሲጀመር የመጣሁት ማለት ነው ሰማሽ ነው ሂጂ በቃ አብርሃም ማለት ነው እያለ የሚያት ሄርሜላን ነው ልክ እንደ ሚስቱ ማለት ነው። የምሬን ሄርሜላን ፈርቶ ከሩታ ካካየ ልክ እንዴት ነው አብርሃም ሩታ ላይ ሲሟግጥባት እንዴት ነው? አሁን ሩታ ሚስቱ ነች አይደለ? ገባችሁ አይደለ? የልጁ እናት ነች። ሶ እሱ ከሌላ ሴት ጋር ሆኖ ሲሟግጥ ሩታ እንዳደርስበት የሚፈራ ወንድ አለ አይደለ? እንደሱ ነው አሁን እያየ ያለው አክት እያደረገ ያለው ማለት ነው። ገባችሁ አይደለ? ልክ ሄርሜላ ሚስቱ አደረገ በቃ። ስለዚህ እንዴት ነው ከሩታ ጋር የሆነ ነገር አለ ወይ ያልጨረስከው ነገር አለ ወይ ብላ እንዳትርቆ ነው ፈርቶ ነው። የሆነ ነገርማ አለ ዛሬ አሸሼ ገዳይማ እያሉ ነው መሰለኝ። ስማኝ ሲጀመር እዚህ መጣሁት ማለት ነው ነገሮችን ጨርሰን አብረን እንደምንሄድ እንጂ ብቻ ልመለሳለን። ኧረ እባክሽ እኔ የሆነ ነገር የምታነሺው ነገር ነኝ እኔ ብድግ አድርገሽ ነው የምትሄጂው። እንደዛ አላልኩም። በራሴ እንትን የምል ሰው ነኝ፣ የምንቀሳቀስ ሰው ነኝ። አብርሃም ተው አንተ ተው። እርግጠኛ ነህ ግን በራስህ የምትንቀሳቀስ ሆነ? እስከ ዛሬ ድረስ ግን ብዙ ሰው ህይወት ውስጥ እየገባ ነገሮችን ረን ሲያደርግ ያየሁት በራስህ ስትንቀሳቀስ አላየሁም። ግን ደግሞ እኮ ካሜራማን እኮ ጫታሙ ነው። አታውቁም እንደ የምሬ ነው ጫታሙ ነው እኮ ከሩታ ገረሱ ፍቅር በፍቅር ናቸው። የምሬ ነው። ኦዲየንሶች አብዛኛው የምነግራችሁ ማለት ነው እንትን በሉ በጣም ሩታና ጫታሙ ፍቅር በፍቅር ናቸው በጣም ማለት ነው የምነግራችሁ ነገር ግን እኛን መሀል ነው የሚያስቀሩት። እኔ ጫታሙን ስለማልወዶ ነው። ነገር ግን ጫታሙን እንትን አትበሉ ሁላችሁም ማለት ነው። ገባችሁ አይደለ? ማንም እነሱ እንድንለያይ እኛ ኦዲየንስ እንድንባላ ነው የሚፈልጉት። ስለዚህ ራሳችሁን ጠብቁ። የምሬን ነው። በኋላ በራስህም በደንብ እንድትንቀሳቀስ አይኩን ይሄ እድል ይመስለኛል። ስለፈጠሽ ምድል በጣም ከልብ አመሰግናለሁ። ፈጣሪ ያክብርልኝ። አሁን ግን ምንም ነገር አልፈልግም። ሂጂልኝ በቃ በሰላማዊ መንገድ እንመጣ በሰላም ይወጣ። ሂጂ አንጨረስኩም ማለት ዝም ብዬ እሄዳለሁ እንዴ? መጣሁ በቃ የራሴን ህይወት ጀምሬያለሁ። አዲስ ህይወት ጀምሬያለሁ። አታስመስል። እያስመሰልኩ አይደለም። ያስታውቅባል ነገር እኮ ምንም ያስታውቅብኝ ነገር የለም አይደለም አብርሃም ማለት ነው። እውነት እኔ ከሄርሜላ ጋር ህይወት ጀምሬያለሁ፣ የሄርሜላን ፍቅር ጀምሬያለሁ፣ አንቺን አልፈልግሽም ብለህ ማለት ነው።
ከዚህ በኋላ ሩታ ከወንድ ጋር ስትሆን ከወንድ ጋር እንደፈለገች ስትሆን አትቀናም ወይ? እኔ ለምንድን ነው የምትቀናው? እሺ ሩታ ከወንድ ጋር ስትሆን የሩታን ህይወት ትበጠብጣለህ። ኦኬ መልሰ ደግሞ አንተ ደግሞ ህይወት ጀምሬያለሁ ብለህ ደግሞ እሷ ይቅርታ ጠይቃ ካንተ ጋር ለመታረቅ ስትመጣ ደግሞ እኔ ህይወት ጀምሬያለሁ ትላለህ። እሺ ሩታ የራሷን ህይወት እንድትጀምር ካልሰጣ በየቀኑ እየመጣ እየበጠበጥክ ከሆነ አንተ እንዴት ነው የራስህ ህይወት አስተካክለ እንድትኖር የምትፈቅድልህ? አንተ የእሷን ህይወት ስትበጠብጥ ያንተም ህይወት እንደሚበጠበጥ ማወቅ አለብህ። በዚህ አጋጣሚ ደግሞ ማለት ነው ትላንትና ሄሉን ይቅርታ ስጠይቅ ፍቅርንም ይቅርታ ጠይቅ የምትሉት ሰዎች እየሰማችሁኝ ከሆነ እንደ ፍቅር ውሸታም አለ እንዴ? ቀጣፊ ውሸታም አባይ ቲቪ ላይ ገብታ ልጇን ሽምጥጥ ያደረገች ሴት እንዴት ነው እኔ ይቅርታ መጠይቃት? ያወራሁት ሁሉ እውነት እኮ ነው። ልጅ አላት ብዬ ነው ያወራሁት። እንደውም እኔን የሰደቡኝ እንደውም ይቅርታ እየጠየቁ ነው። ገባችሁ አይደል? የፍቅር ወደ ይንዞች ማለት ነው። ገባችሁ? ስለዚህ ውሸታምን እንዴት ነው ውሸታም ይቅርታ አልጠይቅም። ኖ ኔቨር ኖ ኔቨር ኤቨር ኤቨር። ሰምታችኋል። እሱ ደግሞ ቀስ በቀስ ሁሉንም ነገር ታይዋለች እና ወይስ ቀረበት እስከ ምናምን ነው የምጠብቂው? አዎ በቃ ነገሩ ቀለጠ። ከሄርሜላ ጋር ፍቅር በፍቅር ሆኛ ያለው እንደውም ቀስ እያልሽ ታውቂያለሽ። ቀለበት ሳደርግ ድረስ ነው ወይ እንደምትጠብቂ? ከሄርሜላ ጋር ፍቅረኛሞች ነን አለ። ጨርቁን መንገድ ያድርግላችሁ ሙሽራዬ ሙሽራዬ። በባይ ዛሬ አመት እናንተ ድረን ነበረ። አሁን ደግሞ ሄርሜላና አብርሃምን እንድራለን። ኑ ዱባይ እንድራችኋለን። ኑ ችግር የለብንም እኛ። ኑ አብርሃም እግርን ነው ሰብሬ ምልክ። አሁንማ ብትመጣ ከሄርሜላ ጋር ድሬ ምልክ መስሎ ነው። እግርን ነበር ምስና ፎቶን እነሳ ብያውቄ ማለት ነው። እግርን ክርችም አድርጌ ነው የምሮጠው። የት ታገኘኛለህ? እኔ አሁን ሌላ ስሜት ውስጥ ለመክተት ምናምን እናስበህ ከሆነ እንደዚህ የምታደርገው በፍጹም አይደለም። አውቃለሁ ሁሉ ነገር ምንም አይነት ስሜት ውስጥ ለመክተት አይደለም። በደንብ አውቃለሁ። ፕሊዝ በቃ በዚህ ልክ እንደዚህ አትሆን። አውቃለሁ በደንብ አቅም ማለት ልብህን በደንብ ጠይቄያለሁ። እዚህ ግቢ እንዳላይ ስለማውቅ ነው። ሌላ ችግር ይፈጠራል። እንጂ በሰላም ወደ አዲስ አበባ ይፈልግ ይፈጠራል። በሰላም ወደ አዲስ አበባ ሌላ ችግር ይፈጠራል አይደለ? ሌላ ችግር ይፈጠራል። በሰላም አዲስ አበባ ሂጂ። ልታሳስራት ነው ወይስ ከሄርሜላ ጋር ልትጣላ አሳስቦ ነው? ከሄርሜላ ጋር እንዳትጣላ ማለት ነው። ምን አሳስቦ ነው? ወይ ምን ልታረጋት? ልታስደበድባት ነው? ምን ልታረጋት ነው? የልጅና እናት ምን ልታረጋት? ይፈጠራል። ሄድ ይችላል። ካንተ ግን ትነግል አይደል? ማን ልጅ ተፈጥሮ ቆይ ሩታ ብላ የስ ሩታ ብላ አለኝ ቢያ እኮ ሂጂ በቃ አትረብሽኝ። በቃ ህይወቴን አትበጥብጪ። ሂጂ እኔ አረብሽኩኝ። ታሰሚያለሽ? እንዳትከተኝ በቃ እንዳትከተል ማንተ ሂጂ። አልሄድም። እሺ ይቅርታሽን ነው አይደል? ተቀብዬሻለሁ። በቃ እሺ ነገ እንገናኛለን። አዲስ አበባ ነገር አብረን እንደማን ፈልጋለሁ እኮ አልኩክ። እኔ ደግሞ አልፈልግም አልኩኝ። ትሆናለህ አውቃለሁ እኮ አብርሃም ትሆናለህ። አለቀ። እንኳን ሩታ የልጅ እናት አይደለም አስገድዳ አይደለም ሄርሜላ እንኳን አስገድዳ አብራት እየኖርክ ነው። ስለዚህ ከሩታ ጋር ትኖራለህ። በቃ እንደዚህ ያለብኝ ወይ አወቅሽኝ ባላወቅሽኝ ምን ደግሞ አልፈልግም። ልብህን በደምብ ጠንቅቄ ስለማውቅ እንደዛ ነው ከተሰማሽ ላንቺ እንደዛ አይደለም ብትመጣ ማለት ነው። ልጅን አይተህ ነበር መውጣት የምትችለው። ግን እኔ ጋር የሚመጡትን ሰዎች ቆመህ ምናምን ትከራከራለህ፣ ትደባደባለህ ምናምን። ይሄ ነገር እያስደበረ ነው ብዬ እኔ ስሜትን አንደርስታንድ አድርጌ ወደ አንተ ሲመለስ አንተ ደግሞ እንደገና ሌላ ነገር ለማድረግ እየሞከርክ ነው። ገባህ አይደለ? ድጋሚ ደግሞ እኔ አሁን ወደ ሌላ ቤት ራሱ አልመጣም። ውጪ ሻይ ቡና እያልን ታሳኛለሽ ልጄንም አለ። በቃ ዳኔ አባረረው፣ በአንድ እጅ አባረረው ማለት ነው። አብርሃም በቃ ቤቱ አይሄድም ከዚህ በኋላ። ወይም ደግሞ የራሴ ህይወት ብዬ ብጀምር መተህ እንደዚህ መሆን የማይቀር ነው። አልሆነም እያልኩ እኮ እኔ ነኝ ከዚህ ግቢ አልሄድም። እሺ ምን ቀይርኛ ቤት ሌላ ቦታ ላይ የት ትሄድ? እኔ እከተልሃለሁ ከዚህ በኋላ። ለምን ትከተይኝ? ምን አለሽ? ምን ይቀርሽ? ስሜትና ፍላጎት ከዚህ በኋላ ለምን ትከተይኝ? ምን አለሽ? ምን ይቀርሽ? ስሜትና ፍላጎትን ስለማውቅ እንደ ሩታዬ ደግሞ ማለት ነው የአብርሃምን ስሜትና ፍላጎት አይደለም፣ ለአብርሃም ስሜትና ፍላጎት አይደለም። አንቺ ደግሞ ከሱ ጋር መሆን ያለብሽ እሺ፣ ለራስሽ ስሜትና ፍላጎት ሲኖርሽ ነው እሺ ከአብርሃም ጋር የምትኖሪ። በኋላ የአብርሃምና ፍላጎት ብቻ ተቀብለሹ ያንቺ ስሜትና ፍላጎት ሳይኖርሽ ደግሞ ብሬክ ነው የምታረጉት። ስለዚህ ጥሩ አይደለም። እሺ ታምኛለሽ? እሺ በቃ ነገ እናውራሽ። ወደ ተረጅ እንትልማት ነገ እናውራ። በቃ ነገ እኔ አውራሻለሁ እኮ ነገ ማውራማ በዚህ ከተስማ ሁሉ ነገር ይሳ ወደ ቤት የምትገባ ሰው ብቻ ነው።
በዚህ ከተስማማን ከዚህ እንሄዳለሁ። በዚህ ከተስማማን ከዚህ ቆይ አብርሃም ሩታ ያንተ ነዳጅ መሆኑን አታውቅም? ያንተ ነዳጅ እኮ ናት ሩታ ማለት ነው። ነዳጅ የማኪና ነዳጅ ማኪና ልክ ያለ ነዳጅ እንደማይንቀሳቀስ አንተም ያለ ሩታ አትንቀሳቀስም። ስለዚህ ማወቅ አለብህ እንደዚህ የምታሽከረክረው እሷ ናት እንደዚህ ማለት ነው። ገባ አይደለ? ማወቅ አለብህ ያለው ከዚህ አካባቢ እንሄዳለሁኝ። ዛሬ እጅ አድርግ። ከዛ በኋላ ነገር አስብበት በደንብ እሺ። እያሰብኩበት አይደለም። አሁንም እየታውን ከነገርሽኝ ጀምሮ ራሱ ውስጤን በጣም ተንተፈሰፈው ነው። እያሰብኩበት ነው። በጣም እያሰብኩበት ነው። ምንድን ነው ፈታ እያደረጉ ነው። አሁንማ እየቀለዱ ነው። ቀልድም እያስገቡ ነው። አሁን ከነገርሽኝ ጀምሮ ውስጤን እያንሰፈሰፈው እያሰብኩበት ነው። ውስጤን በጣም ተንሰፈሰፈ የሚለው ማን ነበረ? ቲክቶክ ላይ ያየሁት እኔ የምፈልገው እሱ እንደፈለኩት ነበር አይደል? በቃ አስቤያለሁኝ። ነገ ውሳኔ ነው። አዲስ አበባ ላይ እሺ። ይሄ ሰው ሀገር ነው። እሺ ያለው ስለዚህ ይሄ በቃ እሺ። አንተ የት መጀመሪያ አትሄድም? እኔ ከቤተሰብ ጋር ያለኝ ነገር ጨርስ። አንተ የት? ከዛ ሄዳለሁ። ተስማማን፣ ጨረስን አይደል? ግን ለምን በአብርሃም ቻናል ላይ ተለቀቀ? ሩታ ናት የሰራችው። በሩታ ነበር መለቀቅ ያለበት። ገባችሁ? ኢቭን እንኳን ማለት ነው እንዴት ነው ስራቸውን ራሱ እያበላሹ ያሉት ራሳቸው ነው። ገባችሁ አይደለ? ሩታ ናት መግቢያ የሰራችው። ይሄ ፓርቲ የሩታ ነው፣ ቪዲዮም የሩታ ነው። ሩታ ናት አብርሃምን ጠየቀችው። ስለዚህ በሩታ ቻናል ነበረ መለቀቅ ያለበት ማለት ነው። አትሄድም ካልጻቅ ወዴትም አልሄድም። ያለሁበት ግቢ እዚሁ ኃይሌን ያለሁት ዝዋይን ያለሁት እዚሁ አድሬ። ስለዚህ አትሄድም ሩታ አላልኳችሁም? አትሄድም። ስለዚህ ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።